11ኛው ሰዓት ክፍል 2 እውነተኛ ታሪክ። ብቻዬን ሳቅ የሆነ እብድ አላቅም፣ ግን በቃ ትንሽ ሰላም ለመሆን ስሞክር መጥቶ ቁስሌን ጣቅ የሚያደርገኝ አላጣም አይደለ እያልኩ መለፍለፍ ጀመርኩኝ። አንዴ ቁስለኝ ነክተዋለች። ጠገ ከማለቱ በፊት ለእናንተ ታሪኬን ላጫውታችሁ። አባቴ በሰፈሩ የተወደደና የተከበረ ሰው ነው። የቤቱ ብቸኛ ወንድ ልጅ እኔ ነኝ። አባቴ አይቶ አይጠግበኝም። በሄደበት ሁላ ይሄ እኮ የኔ ልጅ ነው እያለ በኩራት ነው የሚያስተዋውቅኝ። እናቴም የበኩር ልጇ ስለሆንኩኝ አይኗም ትኩረቷም እኔ ላይ ነው። ሰፈሩ ውስጥ በስነ ምግባራቸው ምሳሌ ከሚሆኑት አንዱና ዋነኛው እኔ ነኝ። በአጠቃላይ 20 የሚከራዩ ቤቶች አሉን። ከነዛ ውስጥ ባለትዳሮች የሚኖሩበት አንድን ክፍል ለቀው ሌላ ሰፈር ሌላ ሰፋ ያለ ቤት ከኛ ጎረቤት ተከራዩ። ታሪኩም የሚጀምረው ከዛ ነው። እንግዲህ ባለትዳሮቹ ቤቱን ሲለቁ ፊደላዊት የምትባል ብቻዋን የምትኖር ልጅ ቤቱን ተከራየች። የመጀመሪያ ቀን ሳያት የምድራችንን አስቀያሚ ሴት እሷ መሰለችኝ። ቤቱን የተከራየችው ቀን አንድ ሰው እንኳን አብሯት አልነበረም። ብቻዋ አንድ ሻንጣ ይዛ ነው የገባችው። በሚቀጥለው ቀን አንድ ብረት ድስትና አንድ አሮጌ ፍራሽ ይዛ መጣች። እናቴ እንዳየቻት በጣም ስላሳዘነቻት ቡና አፍልታ ቤት ጠራቻትና ታሪኳን ጠየቀቻት። የሷን መልስ አጭር ነበረ። እናቷ ከሞተች 2 ዓመት ሆኗታል። አባቷን እናቷ በሞተች በ2 ወር ጎረቤታቸው ከነበረች እናት ለእናቷ የቅርብ ጓደኛ ከምትላት ሴት ጋር ትዳር መሰረተ። ስለዚህ ሚስቱ ስላልፈለገቻት ቤቱን ጥዬ ወጣሁኝ። አሁን አንድ ካፌ ውስጥ መስተንግዶ እየሰራሁኝ ነው። ራሴን ማስተዳድረው ከጀመርኩ ዓመት ከምናምን ሆኖኛል ብላ የውሸት ፈገግታ ፈገግ አለች። እናቴ ዘመድ ምናምንስ የለሽም ታዲያ የሚጠይቅሽ ብላ ጠየቀቻት። የለኝም ብቸኛ ነኝ አለች። እኛ ግቢ የገባችው ሰሞን ስትስቅም ሁሌ እስከምናደድ የሚያደርሰኝ ጥላቻ ነበረኝ። ምክንያቱ ባላውቅም እኔ የዛኔ ግን 11ኛ ክፍል ተማሪ ነበርኩ። የሆነ ቀን ምን ተፈጠረ መሰላችሁ? የመስቀል በዓል እያከበርን ነበር። እኛ ከዋዜማው ጀምሮ ስንዘጋጅ አድርን። በንጋታው የበዓሉ ልብሳችንን ቀያይረን ፋ አልን። እኛ ቤት ስንሆን ሙሉ ተከራዩ ብሉ እኛ ቤት ብቻ ሳንሆን ሙሉ ተከራዩን ባለው የበዓሉ ድባብን አምጥቶ ከተከራዮች ጋር ለበዓል መጠራራት አልለመደንም። አባቴ ኃይለኛ ስለሆነ ማንም እኛ ቤት ለመግባት አይደፍርም ነበረ። የዛን ቀን ግቢው በሙሉ ሞቅ ብሎ ነበረ። የፊደል በር ግን ከነጭራሹም አልተከፈተም። እናቴ ይህንን ስታይ ሂድና ጥራት፣ ነገ የኔ ልጆች የት እንደምትወድቁ አላውቅም አለች። አሁን ሳስበው ቀድሞ ለእናቶች ብቻ የሚታያቸውን ነገር አለመሰለኝ። እየደበረኝም ቢሆን ልጠራት ሄድኩኝ። በሩን ከፈተችልኝ። አይኗ ፋም መስሎ ነበረ። በጣም ከማልቀሷ የተነሳ አብጠዋል። ደነገጥኩኝ። ምን እንደተፈጠረ ጠየኳት። መልስ አልሰጠችኝም። እማዬ ቶሎ ነይ ብላሻለች፣ እየጠበቀችሽ ነው ብዬ እንዴት እንደሆነ ባላቅም እጇን ጎትቼ ወደ ውጭ አወጣኋት። ወደ ቤትም ይዣት ሄድኩኝ። የዛን ቀን ባደረችበት ልብስም ቢሆን በዓሉን ከኛ ጋር አከበረች። የኔም ለሷ ያለኝ ጥላቻ ከበዓሉ ጋር አብሮ ጠፋ መሰለኝ። ስሜቴ ተቀየረ። እያሳዘነችኝ መጣች። ሳልፈልገው በጠዋቱ ስራ ከመሄዷ በፊት እየተነሳው እሷን ማየት ጀመርኩኝ። ትምህርቱ በጣም ቁጭ ብዬ ጭንቅላቴ ትምህርት ቤትም ቁጭ ብዬ ጭንቅላቴ ውስጥ ያ ውስጧ ስብርብር ብሎ ግን የውሸት የምትስቀው ነገር ይመጣብኛል። በዓሉ ሰው
ባላቸው ተሳስቆ ሲያሳልፉ፣ እሷ ግን ባዶ ቤቷን ዘግታ ያለቀሰችበትን። ብቻ የሰው ልጅ በዚህ ልክ አሳዝኖኝ አያውቅም። የሆነ ቀን እኔ ከጓደኞቼ ጋር ቆይቼ ወደ ቤቴ ልመለስ፣ እሷም ከስራ ስትመለስ መንገድ ላይ ተገናኘን። ለምን እንደሆነ አላውቅም፣ ግን በጣም ደስ አለኝ። ከኋላዋ የሮጥኩኝ ሄጄ ጠራዋቲ። ስታየኝ ፈገግ አለች። ፈገግታዋ ራሱ እንባ ያዘለ ነው። የዛን ቀን ምን እንዳወራን ባላውቅም፣ ግን ከ1 ሰዓት ያላነሰ ጊዜ ቁመን እያወራን ነበረ። እስከ ሰፈር ወክ ማድረግ እንችላለን። ድንገት አንድ ሰው ቢያየኝ እዛው ለአባቴ ይደውልለታል። አባቴ ደግሞ ከማንም አይነት ሴት ጋር ቁሞ ያየኝ ቀን ሰይፉን ነው የሚመዘው። ብቻ አውርተን ስንጨርስ እንደማንተዋወቅ ሰዎች ሁለታችንን ወደ ቤታችን ሄድን። ምን እንዳስደሰተኝ ምክንያቱ ባላቅም ብቻዬን እየሳቅኩ ነበር ወደ መኝታ ቤቴን ያመራሁት። ቀስ በቀስ እሷን በደንብ እየቀረበችኝ መጣች። ቤተሰቦቼ ሳያውቁ ውጪውን መገናኘት ጀመርን። ከስራ ስትመለስ እጠብቃትና አብረን እናመሻለን። ስንመለስ ወይ እሷ ወይ እኔ ቀድመን ወደ ቤት እንገባለን። እንዴትና መቼ እንደሆነ እንኳን ሳላቅ ነበር ራሳችን ፍቅር ውስጥ ያገኘ ነው። ሰዎች ከልብ ሲፋቀሩ ሳይነጋገሩ ነው የሚግባቡት። አፈቅርሻለሁ፣ አፈቅርሃለሁ መባባል በራሱ አያስፈልግም። የፊደል ትክክለኛ ስሟ ጽጌረዳ ነው። እኔ ነኝ ፊደል ብዬ ምጠራት። እኔ የ11ኛው ክፍል ውጤት በጣም ቆንጆ ነበረ። አባቴ ማትሪክ በሚገርም ሁኔታ የሰፈሩን ሰው የሚያስደምም ውጤት አምጥቼ ወደ ዩኒቨርሲቲ እንዳልፍለት ስለሚፈልግ ቀድሞም በደንብ እንዳጠና ይጨቀጭቀኝ ነበር። እኔ ግን እንዴት እንደሆነ አላቅም፣ የማየው ነገር በሙሉ ፊደልን ያስታውሰኛል። ፍቅር በራሱ ደስ የሚል ነገር አለው። እንድትኖሩ ያጓጓችኋል። በተለይ ደግሞ ፍቅር ከፊደል ጋር እጅግ አስደሳች ነው። ፊደል ልክ እኔ እንጃ ብቻ ቃላት የለኝም። በጣም ብዙ ህመሞች፣ ስቃዮችን ችላ ለራሷም ለሰውም ደስታ የምትፈጥር ውስጧ ልክ እንደ ነጭ ወረቀት ጥርት ያለ ነው። ፍቅርን ያለ ስስት ነው የምትለግሰው። ደግነቷ ፊቷ ላይ ጎልቶ ይታያል። ሰውን በሰውነቱ ነው የምትለካው። ሌላ መስፈርት ፍጹም የላትም። እንደምትወደኝ በቃል ሳይሆን በተግባር ነበር የምትነግረኝ። ብቻ እንደዚህም እንደዛም ስንል አብረን በፍቅር ቆየን። እኔ ከሷ በፊት ሴት ልጅም በፍቅር ቀርቤ አላቅም። አንደኛ ቤተሰቦቼ እንደሱ አይነት እድሎችን አይሰጡኝም ነበረ። ሁለተኛ እኔም ስለ ትምህርቴ እንጂ ስለ ሴት አስቤም አላስብም ነበረ። ትምህርት ቤት ውስጥ ብዙ ሴቶች በእህትነት ተቀርባቸውና እነሱ ወደ ሌላ ነገር ይቀይሩታል። ከዛ በኋላ ላይን ያስጠሉኛል። ፊደል ግን አትሰለቸኝም። እንዲያውም ቀን በቀን ፍቅሬ እየጨመረ እንደሄደ የሚያደርግ አንዳች ምትሃት አላት። በጣም ብዙ ጊዜ የቀረበኝ ይሄ ነገር ይቅርብኝ፣ ይሄ ነገር አያዘልቀኝም፣ መጨረሻችን እንዴት ሊሆን ነው፣ ከአባቴ ጋስ እንዴት እጋፈጣለሁ ብዬ ያስብና ለማራቅ ስሞክር ጭራሽ የማይታሰብ ሆኖ አገኘዋለሁ። የመጀመሪያም ስለሆነች መሰለኝ። የሚገርመኝ ፊደል በዚህ ሁሉ ችግር ውስጥ ሆና እንኳን እኔ ጋ ብር አለ ውሰጅና ቤት ክራዩን ክፈይ፣ ዝሮ እኛ ጋ ነው የሚመለሰው እላትና ግን እሺ አትለኝም። አንተ ጋ አስቀምጠው እኔ ለራሴ ያላንስም ትለኛለች። ይቀጥላል። 11ኛው ሰዓት ክፍል 2 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሚመጣው ሳምንት 11ኛው ሰዓት ክፍል 3 ይዤላችሁ እመጣለሁ። እስከዛ ቸር ሰንብቱ። አጋጣሚ ሆነ ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ባይ